ይቅር ስላለችኝ መሲን ከልብ አመሰግንሻለሁኝ። በመቀጠል ደግሞ የመዳም ቅመሞች ሁላችሁንም በእውነት የተቻችሁኝም ለኔ ብላችሁ ነውና የተቻችሁኝም የቆማችሁልኝም ማለት ነው ሁላችሁንም ከልብ አመሰግናለሁኝ። እግዚአብሔር አምላክ ከፊታችሁ ይቅደም፣ ጥላ ከለላ ይሁንላችሁ። ጉቺ የኔ መላክ የኔ እናት ከልብ ነው ማመሰግንሽ የኔ ወርቅ። እንደምታዩ ተስፋ አደርጋለሁኝ። በጣም አመሰግናለሁኝ ሁላችሁንም። ታሜ ሳሪ እዚህ ያላችሁ ሁላችሁንም፣ ጃጓር ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። እግዚአብሔር አምላክ ያክብራችሁ። አመሰግናለሁ። ከጎኔ ለነበራችሁ ማቃችሁ የማታቁኝ ሁላችሁንም ከልብ ነው ማመሰግናችሁ። ሁላችሁንም አመሰግናለሁ። ሰላም እደሩልኝ። እሺ እኔ እህትሽ ዝማሚዬ በቃ ሰላም እደሪ። በቃ ወረጂና ወደ ስራሽ ሂጂ። ኢንሻአላህ ነገ አውራሻለሁ። ስንት ሰዓት እንደምንገናኝ እናሳውቅሻለን። እሺ ቀሲስ። እሺ ታሜ የቀሲስን ነገር እኔ እንትን ልበል አንድ ጊዜ አንተ ሚዩት አድርገህ። ቀሲስ እንደምን አሉ? ይፍቱኝ ይባርኩኝ አባቴ። እንዲኖት እንኳን ደህና መጡ። እግዚአብሔር ይባርክ። እንደምን አላችሁ? ሰላም ነው? እግዚአብሔር ይመስገን። እንግዲህ ነግሬዎታለሁ። እኔና ጓደኞቼ ይሁነን የእርሶን ነገር መፍትሄ እንፈጥራለን ብዬ ነው ወደዚህ ያመጣሁት። በእርግጥ በእኔ ቤትም መሆን ይችላል፣ ግን አጋጣሚ እዚህ ለእርቅ ለጥሩ ነገር ስለተሰበሰብን በዛው ይሁን ከማለት ነውና እንኳን ደህና መጡ ቀሲስ። እንግዲህ ታሜ ቀሲስ እዚህ ዱባይ ደብረማዊ ቤተክርስቲያንና አላይን ያገለግላሉ እና አንድ ወዳጄ በሚሉት ወይም ደግሞ አብሯቸው በሚኖር ሰው ያው ሪል ስቴት ወደ 335,000 ድርሃም ተሰርቀው ተምታተው ተዘርፈው ሂደዋል እሳቸውና ጓደኞቻቸው። እና ቀሲስ አሁን የሚፈልጉት ያው እኛንም አውርተውናል። አንደኛ አንተም እንድትረዳቸው የኢትዮጵያ ሕዝብም እንዲያውቅ ነው። እሳቸው እንግዲህ አባት ናቸው፣ አገልጋይ ናቸው፣ በጣም ብዙ ነገር ያደርጋሉ። ግን እሳቸው ይህንን ነገር ሲደረግባቸው በብዙ መንገድ አልፈው እዚህ እያገለግሉ ያሉ አባት ቢሆኑ አሁን የሚፈልጉት ሕዝብ ይወቅልኝ፣ እኔ ምንም ነገር ትሰራላችሁ ተብለን ፕሮጀክት አለ ተብለን አብሮ በሆነ ሰው ተዘርፍ ያለውና ኢትዮጵያ ዘርፏቸው ስለገባ ህግ ካለ ህግ እንደሌላቸው የህግ አካል እዚህ ጠርተን እንደሌላቸውና ሌላው ደግሞ ሰው እንዲያውቀው ህዝብ እንዲያውቀው ህዝቡ በሙሉ እንዲያውቀው ስለሆነ የቀሲስ ዓላማ እንግዲህ ያው ታሜ አመሰግናለሁ ቤትንም ስለከፈትክልን። ቀሲስ ቪዲዮአቸውን ከፍተው ያለውን ነገር ማስረዳት ይችላሉ ማለት ነው። አባቴ በድጋሚ ይፍቱኝ ባርኩኝ ቪዲዮ ከፍተው ማስረዳት ይችላሉ። እንግዲህ ይቅርታ ነጠላ ምንም አልለበስንም አባቴ ይቅር በሉ። እሺ በድጋሚ እንደምን አላችሁ? በአማን ተንሳ ክርስቶስ ሙታን። በእውነት ይህንን ድምፅ በመላው ዓለም ሆናችሁ የምትሰሙ ወይንም ደግሞ በዚህ በመካከላችን ያላችሁ ሁላችሁም እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይክበር ይመስገን። ምንድነው ለዚህ የቲክቶክ ፕላትፎርም እኔ አዲስ ነኝ። ምንም ነገር የማውቀው አንዳችም ነገር የለም። የምሳሳተው ነገር ካለ እያሳያችሁኝ እንቀጥላለን ማለት ነው። በመጀመሪያ እኔ የማገለግለው በአላይን ደብረ ብስራት ቅዱስ ገብርኤል ወቅድስት ልደታ ለማርያም ቤተክርስቲያን ነው የማገለግለው። የመጣሁትኝ እንደማንኛውም ሰው ኑሮዬን ለማሸነፍ ልጆቼን ለማሳደግ ወደዚህ ሀገር መጥቻለሁኝ ማለት ነው። የነፃ አገልግሎት ነው የምሰጠው። እኔን መሰልና እኔን የመሰሉ ካህናት፣ ዲያቆናት፣ መምህራን በነፃ የሚያገለግሉ አሉ። በቤተክርስቲያኗ ቅጥር ደግሞ የሚያገለግሉ አሉ ማለት ነው። እኔ ከነፃ አገልጋዮቹ አንዱ ነኝ ማለት ነው። እና ህይወቴን ለማሸነፍ በማደርገው ውጣ ውረድ ይሄ ነገር ገጠመኝ። ክርስቶስ በሚያውቀው ይህንን ፕላትፎርም በዚህ አይነት መልኩ እቀላቀላለሁኝ ብዬ አስቤም አላውቅም። የሚዲያ ሰውም አይደለሁኝም። እና ወደ ጉዳዩ ስገባ ምንድነው አንድ ወንድም
እንደ ድንገት በሰዎች በወንድሞቼ ያወቅኩት ነበረ። ስራ እንሰራለን በሚል ገንዘቡን ከሰበሰበ በኋላ ገንዘቡን ይዞ እኛ አምነነው የገንዘቡ መጠን ወደ 510 ሺህ ከዛ በላይ ነው ድርሃም ማለት ነው። እና ያንን ይዞ ወደ ኢትዮጵያ ሄዶ በዛው ተሰወረ። ለቤተሰብም ደወልን። ቤተሰብም እያሉን ያሉትኝ ከኛ ጋር የለም ጠፍቶብናል፣ እኛም በጭንቀት ነው ያለነው እያሉ ነው ይህንን የሚመልሱልን ለኛ ማለት ነውና አሁን እኔ የምፈልገው እንደኔ የሚያምን ይኖራል። ማመን ኃጢአት አይደለም። ለመስራት የሰው ልጅ ወደዚህ አካባቢ ሀገሩን አካባቢውን ለቆ ሲመጣ ያልፍልኝ ብሎ ነውና ለመስራት ጉጉት ይኖረዋል። ከሚሰጠው ነገር አንፃር ከሚያቀርባቸው ነገሮች አንፃር የሚያሳምኑ የሚመስሉ ግን የማይታመኑ ነገሮች ያቀርባልና እኛ እንደተጭበረበር ነው እኛ እንደዚህ አጭበርብሮ እንደወሰደብን ሰዎች እንዳይጭበረበሩ አሁንም የት ላይ እንዳለ አናቅም፣ ምን አካባቢ እንዳለ አናቅም። ልጁ ቤተሰቡም ጠፍቷል ብለዋል፣ ልጁን ማለት ነው። ስለዚህ እንደኛ ልጆች እንዳይጎዱ አጋጣሚ ምናልባት የኔን ድምፅ ሊያሰማቸው ይችላል። ይኸው ቀሲስ ሲሳይ ጋር እየሰራው ነው ብሎ የኔን ድምፅ እያሰማ ብዙዎችን ሊበላ ይችላል እና እንደኛ ብዙ ሰዎች እንዳይጠቁ ለዚህ ለጥቃቱ ተጋላጭ እንዳይሆኑ ይሄ ልጅ እንዲጋለጥልን ከዛም ደግሞ አልፎም ተርፎ ሕግ የሚይዘው ከሆነ ልጁን ይዞ መፍትሄ እንድናገኝ በሚል ነው ወደዚህ የቲክቶክ ፕላትፎርም የመጣሁት። አሁንም በድጋሚ የምነግራችሁ ይህንን አጠቃቀም ስለማላቀው እንዳላበላሽ እየነገራችሁኝ ያለውን ነገር መቀጠል እንችላለን ማለት ነው። ይሄ ነው ያለው ነገር። ሪሲት አለኝ ያስገባውበት ሙሉ አይደለም፣ እምነትም ስላለበትኝ ስራውም የእምነት ስራ ስለሆነ ወደ 164 ባለሳሳት ወደ 164 ሺህ አካባቢ የሚደርስ በተለያዩ ጊዜያት ብሩን የሚጠይቀን በተለያዩ ጊዜያት ነው። አንድ ጊዜ አይደለም ብሩን የሚጠይቀን። ዛሬ 18 ሺህ ከሆነ ነገ 24 ሺህ 24 ሺህ ነገ ከሆነ ከ2 ወር ከ3 ወር በኋላ 40 ሺህ እያለ እንደዚህ እያለ ነው ገንዘቡን እንደዚህ የሁሉ ብር እንደሄድ የሆነው እንጂ አንድ ጊዜ አይደለም ብሩን የሰጠ ነውና በእንደዚህ አይነት መልኩ ነው ልጁ በጣም በሚገርም ሁኔታ በሚያሳምን መልኩ የሚያደርጋቸው የሚናገራቸው ነገሮች በጣም 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 ውስጥ የሚገቡ ናቸውና እነዚህን ነገሮች ተጠቅሞ እንደኛ ኢትዮጵያውያንን እንዳይጎዳብን እኛ ተጎድተናል። እግዚአብሔር ፈቅዶትኝ ይሄ ልጅ ከተያዘ እሰየው፣ ካልተያዘ ግን አሁን ባለበት አሁን ምን ላይ እንዳለ ራሱ አናቅም። ሰዎችን እየጎዳ ይሆን ምን እያደረገ ይሆን ያለበትን ሁኔታ ስለማናቅ ይሄ ነገር እልባት እንዲያገኝ ነው ወደዚህ የመጣ ነውና አመሰግናለሁ። እግዚአብሔር ያክብርልን።